going to begin tonight with a potential break in one of the greatest mysteries in all of American history. I'm talking about the hunt for the true identity of D.B. Cooper. አሜሪካ የምትመካበት የስለላ ድርጅቷ መፍትሄ ያላበጀለት በታሪክ እስካሁን ያልተፈታው አስገራሚው የአውሮፕላን ጠለፋ ወንጀል ነው። አየር ላይ ከሚበር አውሮፕላን ላይ $200,000 በላይ ይዞ የጠፋው ሚስጥራዊ ሰው ታሪክ እስካሁን በሳፈረበት አውሮፕላን ላይ ብቻ የቀረና ያልተፈታው የኤፍቢአይ አቅምን ያስጨረሰ ሚስጥር ነው። የዲቢ ኩፐር ድንገተኛ መጥፋት። ሰላም ጤና ይስጥልኝ ውድ የፊውቸር ቲዩብ ተከታታዮች፣ በዛሬው ዝግጅታችን 55 ዓመታትን ስላስቆጠረውና አሁንም ከጥያቄ ውጪ መልስም ሆነ ፍንጭ ስለጠፋበት የዲቢ ኩፐር መጥፋት እንነግራችኋለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃለን። የዲቢ ኩፐር ድንገተኛ መጥፋት ዘ ዲስአፒራንስ ኦፍ ዲቢ ኩፐር ይባላል። D.B. Cooper. D.B. Cooper. D.B. Cooper. ይህ በታሪክ ውስጥ ብቸኛ ያልተፈታና እጅግ አስገራሚ የሆነ የአውሮፕላን ጠለፋ ወንጀል ነው። ከሚበር አውሮፕላን ላይ $200,000 በላይ ይዞ የጠፋው ሚስጥራዊ ሰው ዲቢ ኩፐር ታሪክ ከሰማይ ላይ የበረረ ወንጀለኛ እስካሁን ያልተፈታ የአየር ላይ ሚስጥር የዲቢ ኩፐር ድንገተኛ መጥፋት ዘ ዲስአፒራንስ ኦፍ ዲቢ ኩፐር። ጊዜው እንደ አውሮፓውያን አቆጣጠር ህዳር 24 1971 ነው። አንድ ለብቻው የተቀመጠ ሰው ጥቁር መነጽር አድርጎና ጥቁር ቦርሳ ይዞ ከፖርትላንድ ወደ ሲያትል ለመጓዝ የተነሳውን የኖርዝ ዌስት ኦሪየንት ፍላይት 305 በሆነው ቦይንግ 727 አውሮፕላን ውስጥ ገባ። አውሮፕላኑ ከመሬት ተነስቶ ወደ አየር ላይ ከተነሳ ከጥቂት ደቂቃዎች በኋላ ይህ ሰው ለአስተናጋጇ አንድ ማስታወሻ ሰጣት። ማስታወሻው ላይ እንዲህ የሚል ጽሑፍ ሰፍሮ ነበር። ቦርሳዬ ውስጥ ቦምብ አለ፣ አውሮፕላኑ ተጠልፏል የሚል። በከባድ ዝናብና ማዕበል ውስጥ እየበረረ ሳለ የአውሮፕላኑ የጀርባ በር ተከፍቶ በፓራሹት አንድ ሰው ዘለለ። ከዚያ ቀን ጀምሮ ይህ ሰው በህይወት ይኑር ወይም ይሙት ማንነቱ ምን እንደሆነ ማንንም አያውቅም። የኤፍቢአይ ታሪክን የቀየረው የዲቢ ኩፐር አስገራሚ ታሪክ መነሻው ይሄ ነው። ይህ ሰው ራሱን ዳን ኩፐር ብሎ በመጥራት ነበር የአውሮፕላን ቲኬት የቆረጠው። በኋላ ግን ጋዜጠኞች ስሙን በስህተት ዲቢ ኩፐር አሉት። ዲቢ ኩፐር የተሳፈረበት አውሮፕላን የመጀመሪያ ዕቅዱ ከፖርትላንድ ወደ ሲያትል መብረር ነበር። እሱና እሱ ብቻ ምን እንዳሰበ የሚያውቀው ኩፐር አውሮፕላን ውስጥ ከገባ በኋላ በጣም ረጋ ብሎ ውስኪ ያዞ መጠጣት መጀመሩን በአውሮፕላን ውስጥ የነበሩ አስተናጋጆች ከድርጊቱ በኋላ ለኤፍቢአይ ቃላቸውን በሰጡበት ወቅት ተናግረዋል። ዲቢ ኩፐር የጻፈውን ማስታወሻ ለአስተናጋጇ ፍሎረንስ ሻፍረን ሲሰጣት እንደተቀበለችው ሳትመለከት መጀመሪያ ላይ የስልክ ቁጥር የሰጣት መስሏት ቦርሳ ውስጥ ልታስቀምጠው ስትል ኩፐር ቀረብ ብሎ ማስታወሻውን ብታዩ ይሻላል፣ ቦርሳዬ ውስጥ ቦምብ አለ ሲል የሰጣት ማስታወሻ ከስልክ ቁጥር በላይ የሆነ ሚስጥር እንዳለው ነገራት። ኩፐር የሰጣትን ደብዳቤ ከማንበቧ በፊት ለፍሎረንስ ቦርሳውን ከፍቶ ቀይ ሽቦዎች የተገጠሙበትን ቦምብ አስመስሎ የሰራውን ዕቃ አሳያት። የኩፐር ጥያቄ ግልጽ ነበር። $200,000 ባልታጠፈ የ$20 ኖት እና 4 ፓራሹቶችን ከአውሮፕላኑ አብራሪዎች እንዲሁም አስተናጋጆች ማግኘት ብቻ። በኩፐር ትዕዛዝ ማስፈራሪያና አውሮፕላኑን አጋየዋለሁ በሚል ዛቻ አውሮፕላኑ ሲያትል አውሮፕላን ማረፊያ ላይ እንዲያርፍ ተደረገ። ይህ ሁሉ ሲሆን ኩፐር የጠየቀው ገንዘብና ፓራሹቶች እስኪዘጋጁ ድረስ ውስጡ የነበሩ ተሳፋሪዎች አውሮፕላኑ እንደተጠለፈ እንኳን አያውቁም ነበር። ምክንያቱም ኩፐር በጣም ጨዋና ረጋ ያለ ሰው ነበር። ኩፐር የጠየቀው የገንዘብ መጠንና 4ቱ ፓራሹት ሲሰጠው 36 ተሳፋሪዎች በሰላም ከአውሮፕላኑ እንዲወርዱ ፈቀደ። ነገር ግን ዋናውና ምክትል አብራሪዎቹ 2ቱ አስተናጋጆች እንዲሁም የአውሮፕላኑ የበረራ መሐንዲስን አስቀርቶ አውሮፕላኑ እንደገና ወደ ሜክሲኮ እንዲበር አዘዘ። ኩፐር አሁን የሚደረገው በረራ ዝቅተኛ ከፍታ ላይና ፍጥነቱ የቀነሰ እንዲሆን ጥብቅ መመሪያ ሰጠ። ህዳር 24 1971 በደቡብ ምዕራብ የዋሽንግተን ክፍል በሊዮስ ሪቨር አካባቢ በግምት ከምሽቱ 8:13 አካባቢ የተጠለፈውና በኩፐር ትዕዛዝ የሚንቀሳቀሰው አውሮፕላን ድንገተኛ መንቀጥቀጥ አሳየ። በዛ ውድቅት ሌሊት ኩፐር አስተናጋጆቹን ወደ አብራሪው ክፍል እንዲገቡና የተሳፋሪዎችን በር እንዲዘጉ አዘዛቸው። ከጥቂት ደቂቃዎች በኋላ በአብራሪው ክፍል ውስጥ የአየር ግፊት ለውጥ ምልክት ታየ። ኩፐር የቦይንግ 727 አውሮፕላን የጀርባ በር ከፍቶታል። ውጭ በጣም ይበርዳል። ከባድ ዝናብም እየጣለ ነበር እና ሙሉ በሙሉ ጨለማ ነው። ኩፐር ግን $200,000 ከረጢቱን በሰውነቱ ላይ አስሮ ፓራሹቱን አጥልቆ ወደዚህ አስፈሪ ጨለማ ውስጥ ዘለለ። አውሮፕላኑ በግዳጅ ወደ ሜክሲኮ እንዲሄድ ተደርጎ በሰላም ካረፈ በኋላ ግን ፖሊስ ወደ ውስጥ ቢገባም ኩፐርንም ሆነ ገንዘቡ አልነበሩም። የቀረው የሱፍ ከረባቱ ብቻ ነው።
አሜሪካ የምትመካበት የስለላ ድርጅቷ FBI በታሪኩ እስካሁን ካደረጋቸው የወንጀል ምርመራዎች እጅግ ግዙፍ የሆነ ፍለጋ ጀመረ። በሺዎች የሚቆጠሩ ወታደሮች፣ ፖሊሶችና ውሾች ሳይቀር ኩፐርን ሊወድቅ ይችላል የተባሉበትን የጫካ ክፍሎች በሙሉ አሰሱ። ነገር ግን ምንም ፍንጭ አልተገኘም። ከ9 ዓመታት በኋላ በፈረንጆቹ በ1980 ዓመተ ምህረት አንድ የ8 ዓመት ልጅ ከኮሎምቢያ ወንዝ አሸዋ አጠገብ ሲጫወት በፓኬት የታሰሩና የበሰበሱ የ$20 ኖቶቹን አገኘ። ድምሩም $5800 ነበር። የገንዘቡ የቁጥር ሰሌዳ ሴሪያል ነምበር ሲፈተሽ ኩፐር ይዞት የጠፋው ገንዘብ አካል መሆኑ ተረጋገጠ። ይህ እስካሁን የተገኘው ብቸኛው የኩፐር ፍንጭ ነው። የቀረው $194000 ግን እስካሁን ከመላምት የዘለለ መረጃና ማስረጃም አልተገኘበትም። እንደ አውሮፓውያን አቆጣጠር በ2016 FBI ከአቅሙ በላይ የሆነውን የዲቢ ኩፐር መዝገብን ሙሉ በሙሉ መዝጋቱን አስታወቀ። FBI ለ45 ዓመታት ያህል መዝገቡን ከፍቶ ሲመረምር ቢቆይም ያገኘው ግን ይህ ነው የሚባል ማስረጃ የለም። አሁንም ድረስ ተግባራዊ እየተደረገ በሚገኝ መልኩ የአሜሪካ አየር መንገድ ሕግጋት ተቀይረዋል። አውሮፕላን በአየር ላይ ያለ የጀርባ በር እንዳይከፈት የተገጠመው መቆለፊያ ኩፐር ቫን በመባል ይጠራል። ይህም በዚሁ በዲቢ ኩፐር ስም ምክንያት ነው። ብዙዎች ኩፐር በዚህ አስፈሪ ምሽት ሲዘል ፓራሹቱን ሳይከፍት ቀርቶ ጫካ ውስጥ ሞቷል ይላሉ። ሌሎች ደግሞ በሰላም አርፎ ገንዘቡን ተጠቅሞበታልም ይላሉ። እንደ አውሮፓውያን አቆጣጠር በ1971 በነጻነት አውሮፕላን ጠልፎ በፓራሹት ያመለጠው ሰው ታሪክ እውነተኛ በመሆኑ FBI ለ45 ዓመታት ያህል መዝገቡን ከፍቶ ሲመረምርና ተጨማሪ መረጃና ማስረጃ ለማግኘት ሲሞክር ከቆየ በኋላ በ2016 ጉዳዩ ከአቅሙ በላይ መሆኑን በመግለጽ የዲቢ ኩፐርን ፋይል ሙሉ በሙሉ መዝጋቱን አረጋግጧል። እናንተስ ምን ታስባላችሁ? ይህ የሰማይ ላይ ሌባ ማን ነው? አስተያየታችሁን ኮሜንት ላይ አስፍሩልን። ቪዲዮውን ከወደዳችሁት ኮሜንት፣ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ በያላችሁበት ሰላም ሁኑ። So they run this idea by the Portland police, and as luck would have it, they know of About an hour and a half from Portland, in the Dalles, Oregon.